ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን እንደ ሁልጊዜው ዛሬም ከታማኝ የዜና ምንጮቻችን አሰባስበን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ታረጉን ስለ ሐሳብ አስተያየታችሁ ስለ አጋርነታችሁ እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን በመረጃ ሰዓታችን በርካታ ጥንቅሮችን ይዘናል። የሊጎች ጅማሬ ማብሰሪያ ከሆኑ ጨዋታዎች አንዱ ትልቁ የፍጻሜ ጨዋታ የሱፐር ካፕ የፍጻሜ ጨዋታ ነበረ። ጨዋታው ለልዩ ጥንቅር ይዘናል። የፕሪሚየር ሊጉ ክለብ ቪላ ከቱጃሩ ክለብ ፓሪስ ሰን ዠርሜን ጨዋታው ለየት ያለ ነበር፣ እናነሳዋለን። በኃያላን ክለቦችም እንዲሁ ለየት ያሉ መረጃዎችን ይዘናል። የአርሰናል የአቋም መለኪያ ጨዋታ ነገር በአንድ ድል የተጠናቀቀ ሆኗል፣ እናነሳዋለን። ሚኬል አርቴታ ቃል አልገባም እያሉ ነው። በምን ጉዳይ እንደሆነ እናካፍላችኋለን። ወደ አርሰናል የሚመጡ ከአርሰናል የሚወጡ ተጫዋቾችና አዲሱ ፈራሚን ብሩኖ ጊማሬሽንም እናነሳለን። በዩናይትድ የመረጃ ሰዓታችንም በርካታ ያሉ ጥንቅሮችን ይዘናል። ዩናይትድም አንድ ያቋም መፈተሻ ጨዋታ ብቻ ይቀርዋል። የትላንቱን እናነሳዋለን። ምን አይነት እንቅስቃሴዎች ነበሩ? ብሩኖ መመለስ ምን ፈጠረ ዩናይትድ ላይ እናነሳዋለን። ወደ ዩናይትድ የሚመጡ ተጫዋቾችን በተመለከተ ግን ዩናይትድ በርካታ አማራጮችን እያየ ነው። የአንድ የሜዳ ክፍል እናነሳዋለን። የራሽፈርድ በቡድኑን መቅረት ተከትሎ ለየት ያሉ ጥንቅሮችን እናካፍላችኋለን። በዩናይትድ በኩል ሰፊ ቡድን ዜና ተይዟል። ቼልሲ ለየት ያለ መረጃ ይዘንላችሁ መጥተናል። ቀነ ገደብ አስቀምጠዋል። አዲሱን ፈራሚን በቼልሲ ቤት እናካፍላችኋለን። የወጣበት ሂሳብ ጫና እንደማይፈጥርበት የገለጸው ሲቲያንና ሲቲዎች ሊለቁት ከጫፍ የደረሱትን ተጫዋች እንዲሁም ማሬስካ የሰጡትን ጋዜጣዊ መግለጫ ይዘናል። በሊቨርፑል የመረጃ ሰዓታችን በርከት ያሉ ጥንቅሮችን እናካፍላችኋለን። ዝውውር ላይ ፍንጭ የተገኘበት የቡድኑን ወሳኝና ቁልፍ ተጫዋች ይዘናል። በአጠቃላይ አብራችሁን ከቆያችሁ እነኝና ሌሎች ስፖርታዊ ጥንቅሮችን ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በትልቁ ጨዋታ እንጀምር። የአውሮፓ የሱፐር ካፕ የፍጻሜ ጨዋታ በፕሪሚየር ሊጉ ቪላና በቱጃሩ ክለብ ፓሪስ ሰን ዠርሜን መካከል ነበር የተደረገው። ጨዋታው በፓሪስ ሰን ዠርሜን 2-1 ድል አድራጊነት ተጠናቋል። ግብ አስቆጣሪ የመጀመሪያዋን ክቫቻ ክቫራትስኬሊያ 20ኛው ደቂቃ ላይ አስቆጥሮ ፒኤስጂ መምራት ጀመረ። በኋላም ላይ በ45ኛው ደቂቃ ላይ ገባ አስቆጥሮ ጨዋታው 1-1 ረፍት ወጡ። ከረፍት ሲመለሱ ዲዛይር ዱዌ 61ኛው ደቂቃ ላይ ገባ አስቆጥሮ ጨዋታው በፓሪስ ሰን ዠርሜን ድል አድራጊነት ተጠናቋል። ፒኤስጂ የአውሮፓ ሱፐር ካፕ ዋንጫን በተከታታይ ለሁለተኛ ጊዜ በማሸነፍ አስደናቂ ታሪክ ጽፏል። የሻምፒዮንስ ሊግም የአውሮፓ ሱፐር ካፕንም ነው በተከታታይ ድል ያደረገው። በአሰልጣኝ ሉዊስ ኤንሪኬ የሚሰለጥነው ፒኤስጂ በአመቱ አራተኛ ዋንጫውን አሳክቷል። ፒኤስጂ በተከታታይ የአውሮፓ ሱፐር ካፕ ያሸነፈን በታሪክ አራተኛው ክለብ መሆን ይቻለበትም ነበረ። ከዚህ በፊት 3 ክለቦች ይህን አድርገውት ነበረ። አያክስ 1973 እና 74 በተከታታይ፣ ኤስ ሚላን 1989 እና 90 በተከታታይ፣ ሪያል ማድሪድ 2016 እና 17 በተከታታይ የስፔን ሱፐር ካፕ ተከታታይ ድል ነበራቸው። ተረኛው ፓሪስ ሰን ዠርሜን ሆኗል። አሁን ከአያላን ተርታ የሚያሰልፉ ታሪኮችን መጻፍ ጀምረዋል። ፒኤስጂ ፓሪስ ሰን ዠርሜን በነገራችን ላይ ከ24-25 ሲዝን ጀምሮ 25-26 ሁለቱን ሲዝኖች በጣምራ ማለት ነው በዋንጫ ደረጃ ያሳካቸው ብዛት 10 ደርሰዋል። 2 የፍራንስ ሊጋ፣ 2 የአውሮፓ ሻምፒዮንስ ሊግ፣ 2 የዩኤፋ ሱፐር ካፕ፣ 2 የፍራንስ ዲሽ ቻምፒዮንን፣ አንድ ጊዜ ኮፕ ደ ፍራንስን፣ አንድ ጊዜ ኢንተርኮንቲኔንታል ካፕን አንስቷልና 10ኛ ዋንጫቸው ነው በሁለት የውድድር ጊዜያቶች ውስጥ። ፓሪስ ሰን ዠርሜን አሁን በደንብ የአውሮፓን እግር ኳስ እየተቆጣጠረ ነው። የፍራንስ ሊግ አን ብቻ ሳይሆን ማለት ነው። ይሁሉ ቁጥጥር ግን የመጣው ምንም ጥርጥር የለውም አሰልጣኝ ሉዊስ ኤንሪኬ ከመጡ በኋላ አብዛኞቹ ዋንጫዎች ተነስቷል። ለአብነት ያክል 10 ዋንጫዎች የመጡት ባለፉት 2 የሳቸው ዘመን ነው። የፍራንስ ሊግ ብርቃቸው ላይሆን ይችላል። ሻምፒዮንስ ሊግን በታሪክም ለመጀመሪያም ጊዜ በተከታታይ ለሁለተኛም ጊዜ ያነሱት በሳቸው ስር ነው። እንዳጠቃላይ ሉዊስ ኤንሪኬ ወደዚህ ቡድን ከመጡ በኋላ በርካታ መሰረታዊ ነገሮችን ወደ ቡድኑ እንዲመጡ አድርገዋል።
ብለዋል። በነገራችን ላይ በታሪክም 3 አሰልጣኞች ብቻ ናቸው 3 ሲደመር ዋንጫዎችን በአውሮፓ ሱፐር ካፕ ያሳኩት። ካርሎ አንቸሎቲ ካርሊቶ፣ ፔፕ ጋርዲዮላ፣ ሉዊስ ኤንሪኬ። ሁለቱ ከፓሪስ ሰን ዠርሜን ጋር ነው ሉዊስ ኤንሪኬ፣ አንደኛውን ደግሞ ከባርሴሎና ጋር እንደዚሁ ማሳካት ችሏል ሉዊስ ኤንሪኬ። ሌላኛው በጣም ምርጡ አሰልጣኝ መሆናቸውን በአውሮፓ ውስጥ ያሳዩበት ድል ነበር ማለት ይቻላል። ዲዘርዶይ በጣም ደስተኞች ነን። ከረፍት ተመልሶ መጫወት ቀላል አይደለም፣ ነገር ግን ማሸነፍ ችለናል ሲል ተደምጧል። እጅግ በጣም ጥሩ ነው፣ አመቱን በሚያምር ዋንጫ ጀምረናል ብሏል። በቀጣይ በሌሎች ዋንጫዎች ላይ ትኩረት እናደርጋለን። ግባችን በዚህ የውድድር ዘመን ሁሉንም ዋንጫዎች ማሸነፍ ነው ብሏል። በትሮፊ ዴስ ሻምፒዮን ይገናኛሉ። የፍጻሜ ጨዋታ አድርገው ነው የፍራንስ ሊጋን የሚጀምሩት ማለት ነው። የአንድ አመቱ ዲዘርዶይ 5ኛ ጎሉን ነው በሁለት የአውሮፓ ትልቅ የፍጻሜ ጨዋታዎች ላይ ያስመለከተን። በአጠቃላይ ሻምፒዮንስ ሊግ ላይ ከግብ በተጨማሪ 3 የግብ አስተዋጽኦ አለው። ሱፐር ካፕ ፍጻሜ ላይ 2 የግብ አስተዋጽኦ አለውና በፍጻሜ ጨዋታ ብቻ 5ኛ የግብ አስተዋጽኦን ማበርከት ችሏል። በጣም አስደናቂ ጊዜን እያሳለፈ የሚገኝ ሌላኛው ተጫዋች ነው። በክለቡ የረጅም ጊዜ ዕቅድ አካልም ነው። ክቫቻ ክቫራትስኬሊያን 15ኛ ጨዋታውን በሁሉም መድረክ አድርጓል። በእነኚህ 15 ጨዋታዎች ሁሉ የግብ አስተዋጽኦ አለው። ውድ ቤተሰቦቻችን 11 ጎል 4 አሲስት በ15 ያለፉት ጨዋታ 15ኛ የግብ አስተዋጽኦ ነው። ምናልባት የባሎን ዶር ሽልማት ከኛ መሆን ያለበት እያለ ነበረ ከሰሞኑ ማርኪኒዮስንም በተመለከተ በነገራችን ላይ 40ኛ ዋንጫውን ነው ከፓሪስ ሰን ዠርሜን ጋር ማሳካት የቻለው። ከዚህ ውስጥ 2 ሻምፒዮንስ ሊግ፣ 2 ሱፐር ካፕ፣ 1 ኢንተርኮንቲኔንታል ካፕ፣ 11 የፍራንስ ሊጋ ነው፣ 8 ኮፕ ደ ፍራንስ፣ 6 ኮፕ ዲ ላ ሊጋን እንዲሁም 10 ትሮፊ ዴስ ሻምፒዮን ከሳምንት በኋላ በሚያደርጉት ጨዋታ ዙሪያ ያሳካ ተጫዋች ነው። በጣም ትልቅ ታሪክን ጽፏል። በፓሪስ ሰን ዠርሜን አንበል ነው። ረጅም ጊዜ ቡድን ውስጥም ከቆዩ ተጫዋቾች ይጠቀሳልና የፓሪስ ሰን ዠርሜን ዋንጫዎችን ብዛት ስንደምራቸው ቀጥሎ በፓሪስ ሰን ዠርሜን ታሪክ ውስጥ የምናገኘው ሁለተኛው ሰው ማርኪኒዮስ ነው። ጥቂት ዋንጫዎች ላይ ብቻ ነው ያልተሳተፈው፣ ቀድሞ እሱ ባልተጫወተባቸው አብዛኞቹ የፒኤስጂ ዋንጫዎች ላይ የተሳተፈ ተጫዋች ነው። ምናልባት በጨዋታው ላይ የአስቶን ቪላን መረጃ ለማንሳት ያክል ኡናይ ኤምሬ በ2014 በ2015 በ2021 አሁን ደግሞ በ2026 ያደረጓቸውን የሱፐር ካፕ የፍጻሜ ጨዋታ ተሸንፈዋል። በውድ ዋጋ የገዛቸው ተጫዋቾች በእርግጥ በዚህ ጨዋታ ላይ የሉም ነበር። የቡድኑ ወሳኝና መሰረታዊ የሚባሉ ተጫዋቾች አልነበሩም። ለኡናይ ኤምሬ እድለኛ ያልነበሩበት ምክንያት ያለ ቁልፍ ተጫዋቾቻቸው ያደረጉት የፍጻሜ መርሃ ግብር ነበረ። ምናልባት ግን አንድ ሰው አይተናል፣ እልሙን እውን ያደረገ ብሪያን ማጆ። ይህ ተጫዋች ገና 17 ዓመቱ ነው። በዩኤፋ ሱፐር ካፕ የፍጻሜ ጨዋታ ላይ ግብ ያስቆጠረ በእድሜ ትንሹ ተጫዋች ሆኗል። በቪላ ቤት የሆነ ተስፋ ያለው ተጫዋች ሆኖ የተመለከተው ተጫዋች ነበረ። ግን ቪላ ያለ ቁልፍ ተጫዋቾች ተጫውቷል የሚለው ምንም ጥያቄ የለውም። ከአስቶን ቪላ ጋር በተያያዘ ውድ ቪላ ደጋፊዎች በጣም ሰፊ መረጃ ስለ ቪላ በፕሪሚየር ሊግ የመረጃ ሰዓት እናነሳለን። አብራችሁን ቆዩን። አንድ ሰው ግን ሳናነሳ እናልፍም። ሶማሊያ ዳኛ ኦማር አርታን እሳቸው በዓለም ዋንጫ ይሳተፉ ዘንድ ፊፋ ቢመደባቸውም ፊፋ የዓለም ዋንጫን አዘጋጅነት ለአሜሪካ ሲሰጥ ከሰጣት ቅድመ ሁኔታ ወደ ጨዋታው የሚሳተፉ አካላትን በክብር ተቀብሎ በክብር መሸኘት ነበር። አሜሪካ ግን ለዚህ ሶማሊያ ዳኛ አልፈቀደችም። ፊፋም ዝም ጭጭ ካለ በኋላ የአውሮፓ እግር ኳስ ማህበር ግን እኚህን ዳኛ ለመጀመሪያ ጊዜ ሾሟቸዋል። የአውሮፓ ሱፐር ካፕ የፍጻሜ ጨዋታን አውሮፓ ያለውን ዳኛ እንዲመሩት ማለት ነው። ጨዋታው ላይ በጣም ምርጡ ዳኛ ነበሩ ማለት ይቻላል። ይሄን የሚባል በጣም የጎላ ጨዋታው ውጤትን የቀየረ ስህተት ሰርተዋል ተብሎ የሚጠበቅ አይነት ውሳኔ አልነበረም። እንዳጠቃላይ የአስቶን ቪላና የፓሪስ ሰን ዠርሜንን ጨዋታ መርተውታል። ገጽታቸው ፊታቸው ላይ ይነበብ ነበረ፣ በጣም ደስተኛ እንደነበሩ። ስለ ዳኛው ጥቂት ነገር ብትሉን ደስ ይለናል። ላይክ እያደረጋችሁን አብራችሁን ቆዩን። አርሰናል የአቋም መፈተሻ ጨዋታን አድርጎ ነበረ። ምሽት ላይ የቀድሞ የአርሰናሉ ተጫዋች ሴስክ ፋብሬጋስ የሚመራው ቡድን ኮሞ ኤምሬትስ ድረስ መጥቶ ከአርሰናል ጋር ጨዋታው 1-1 ተጠናቋል። ማይል ሉዊስ ስኬሊ ከጋብሪኤል ማርቲኔሊ ያገኛትን ኳስ 33ኛው ደቂቃ ላይ ገባ አስቆጠረ። ከዛ በኋላ ደስታውን የገለጸበት መንገድ ስንብት ነው፣ ይቅርታ ነው ወይንስ ምንድን ነው እስኪሉ በርካቶች እየተወዛገቡበት ያለ ጉዳይ ሆኗል። ሰሞንኛ አጀንዳው ይታወቃል ከማይል ሉዊስ ስኬሊ ጋር የተያዘው። ኮሞን ግብ ደግሞ
ደግሞ ባቱሪያን በ43ኛው ደቂቃ ላይ ያስቆጥራል። በአርሰናል በኩል ምናልባት ሊጠቀስ የሚችለውና የሚያስቆጨው 6ኛው ደቂቃ ላይ የጋብሪኤል ጄሱስ ብረት የመለሰበት አጋጣሚ ነበረ። በኋላም ላይ ሁለቱ ክለቦች ወደ መለያ ምት አቅንተው ነበረ። ጨዋታው አንድ ለአንድ ከተጠናቀቀ በኋላ አርሰናል ጨዋታውን በመለያ ምት ወደ 4-3 አካባቢ ድል ማድረግ ችሏል። በአጠቃላይ ግን በመደበኛ ደቂቃ አርሰናል ያሸነፈው ጨዋታ አንድ ብቻ ሆኖ እንዲጠናቀቅ አድርጓል። የቅርብ ጊዜ የአቋም መለኪያ ጨዋታውን አርሰናል ባለፉት 4 የመጨረሻዎቹ የአቋም መፈተሻ ጨዋታ አንድ ድል ነው ያለው። ዢሮናን 4-1 ያሸነፈበት ነው። በሪያል ቤት 3-1 ተሸነፈ። ጭራሽ በኤምሬትስ ካፕ በዶርትመንድ 3-2 ተሸነፈ። ያው የመለያ ምቱ የአቋም መለኪያ ጨዋታው ስለሚካተት ነው። ከኮሞ ጋር ትላንትና 1-1 ተጠናቀቀና በመደበኛ ደቂቃ አርሰናል ያሸነፈው ከመጨረሻዎቹ 4 ጨዋታ አንዱን ብቻ ነው። እንዳጠቃላይ በክፍት ጨዋታ ጎል የማስቆጠር ችግር አንዱ በበቂ ሁኔታ አርሰናል ቤት አልታየም የተባለው ነው። በዚህ አቋም መለኪያ ጨዋታ ላይ በተለይም ያጥቂ ክፍሉ የአርሰናል የሚያስፈራ ሆኖ ይሄን ያጥቂ ክፍል ይዘን እንዴት ፕሪሚየር ሊግ እንጀምራለን የሚል ያጥቂ ክፍል ስጋት እንዳለባቸው የአርሰናል ቤተሰቦችም ሲጽፉልን ነበረ። አርሰናል በቀሩት ጥቂት ቀናቶች ውስጥ እንግዲህ ራሱን በምን አይነት መንገድ ያጠናክራል በዝውውር መስኮቱ የሚለው ይጠበቃል። በፕሪሲዝኑ ሂደት ውስጥ ግን አርሰናል ቤት ፊት መስመሩ በጣም የሚያስፈራ ነው። ከዛ ውጪ አርሰናል ቤት የትልቁ ጨዋታ ከፕሪሚየር ሊግ ቀደም ብሎ የሚደረገው በሳምንቱ መጨረሻ ከሲቲ ጋር የኮሜት ሺልድ የፍጻሜ ጨዋታ ደግሞ የአርሰናል ሌላኛውን ጠንካራውና ደካማ ጎኑን ከፕሪሚየር ሊግ በፊት የሚታይበት ጨዋታ ይሆናል። ሚኬል ማርቲያን አርቴታ ለአርሰናል ደጋፊዎች ስጋት አይግባችሁ እያሉ ነው። የአርሰናል አለቃ ሚኬል ማርቲያን አርቴታም በተለይም ቡድኑ ተጫዋቾችን እንደሚያስፈርም ተናግረው ነገር ግን ቃል አንገባም ብለዋል። እሳቸው ቃልም አልገባበት ምክንያት ተጫዋቹን ለማስፈረም የምናደርገው ጥረት ሁሉ ነገር የሚወሰነው በእኛ ብቻ አይደለም፣ በሻጭ ክለብም ጭምር ነው። እኛ ተጫዋች ለማስፈረም እንሰራለን፣ ይህን ቃል እንገባለን፣ ግን እናስፈረማለን ብለን ቃል አንገባም፣ እንደ ሻጭ ክለብ ይወሰናል ብለዋል። በቡድኑ ላይ ክህሎትና ጥራት መጨመር እንፈልጋለን፣ ያንን ለማድረግ በትጋት እንሰራለን የሚሉት አሰልጣኙ በእኛ ላይ ብቻ የተመሰረተ አለመሆኑ ነው ዝውውር ላይ እንቅፋት የሚሆንብን ብለው ተደምጠዋል። አርቴታ የአርሰናል የማጥቃት መስመርን በተመለከተ ውጤቱ የተለየ መሆን ነበረበት እና ማሻሻል ያለብን ይህ ቦታ ነው ብለው እሳቸውም የአጥቂ ክፍሉ መሳሳቱንና በጣም አደጋ እንደሚበዛው እዛ አካባቢ ላይ የተረዱት ይመስላል። ሚኬል ማርቲያን አርቴታ ሌላ ያነሱት ነጥብ ብሩኖ ጊማሬሽን በተመለከተ ነው። ሚኬል አርቴታም 3 የስልጠና ክፍለ ጊዜዎች ብቻ ነው የሰራው፣ ግን በጥሩ ሁኔታ ላይ ያለ ይመስላል። በደጋፊት ለጥቂት ደቂቃዎች ለመሳተፍና ለመጫወት በጣም ጓጉቶ ነበረ። እናም ከመጀመሪያው ቅጽበት ጀምሮ በሱና በደጋፊዎች መካከል ጠንካራ ትስስር እንዳለ መመልከት ችለናል ብለዋል። በቀጣዩ የኮሜት ሺልድ የፍጻሜ ጨዋታ ላይ በቋሚነት ይጀምራል ተብሎ ይጠበቃል። ትንሽ ደቂቃዎችን ነበረ እሳቸው እየሰጡት። በአጠቃላይ አርሰናል የመሃል ሜዳ ክፍል ላይ የብሩኖ ጊማሬሽ፣ የዴክላን ራይስ እና የማርቲን ኦዴጋርድን ጥምረት አርሰናልን በቀጣይ ዓመት ይጠብቁታል፣ ምንም ጥያቄ የለውም። የሱ ወደ ቡድን መምጣት ደግሞ አንድ ተጫዋች የመቀነስ እድሉ በጣም እየሰፋ መጥቷል። በርካቶች ዙቤሜንዲ ይሁን ይላሉ። ገሚሶች ደግሞ ለአርሰናል በጣም ቅርበት ያላቸው ታማኝ ምንጮች እንዲሁም ዘ አትሌቲክም ጭምር የማይል ሉዊስ ስኬሊ ነገር በጣም አጠራጣሪና ክለቡን ሊለቅ የሚችለው ተጫዋች በሚል ትልቅ ዘገባን ይዞ መውጣቱ ይታወቃል። ከአርሰናል ዝውውር ጋር በተያያዘ በርካታ አማራጮችንም እየተመለከቱ ይገኛሉ። የአትሌቲኮ ማድሪዱ ተከላካይ ማርክ ፑቢል በአርሰናል የዝውውር ኢላማ ዝርዝር ውስጥ የሚገኝ ሲሆን በክለብ ውስጥ ትልቅ ደረጃ የተሰጠው ተጫዋች ነው። አርሰናል ማርክን በተመለከተ መረጃዎችን በዚህ ሳምንት ያሰባስባል ተብሏል። አርሰናል ቤት የተከላካይ ክፍሉን ማጠናከር በተለይም የቀኝ ተመላላሽ እና የመሃል የቀኝ ክንፉን የሳሊባን ቦታ ማጠናከር ይፈልጋሉ። በተለይም ልምድ ያለውና ጥራት ያለውን የሳሊባ ጊዜ ግን መመለሻው አጭር ከሆነ በሞሽኬራ ጊዜውን የማጠናቀቅ ዕድል ይኖረዋል። ምናልባት እስከ ዝውውሩ መስኮት የመዘጊያ ሰሞን አርሰናል በጣም ጥናት ያደርግበታል የሚባለው የመሃል ተከላካይ የሳሊባ የመመለሻ ጊዜንም በተመለከተ ነው። ሚኬል ማርቲያን አርቴታ በሳሊባ መመለሻ ጊዜ ላይ የተረጋገጠ ጊዜ አሁንም የለም ማለታቸው የሚዘነጋ አይደለም። አርሰናል 45 ሚሊዮን ዩሮ የዝውውር ሂሳብ ከጋላታሳራይ ቀርቦለታል።
ጋብርኤል ማርቲኔሊ ለማስፈረም ነው ወይም ወደ 38.4 ሚሊዮን ፓውንድ አካባቢ ቀርቧል። ዘ አትሌቲክ እንዳረጋገጠው ከሆነ የ25 ዓመቱ ተጫዋች በአርሰናል በኩል በጣም ሳቢ ገንዘብ ከቀረበላቸው እንደሚሸጡት ይታወቃል። በነገራችን ላይ ጋብርኤል ማርቲኔሊ በአርሰናል እስከ 27 የሚያቆይ ኮንትራት እንዳለው ይታወቃል። አርሰናል ተጫዋቹን በዚህ ክረምት ካልሸጠው አንድ አማራጭ አለ እጁ ላይ እስከ 28 ኮንትራቱን ማራዘም። አርሰናል በዝውውር መስኮቱ መዘጊያ ሰሞናት ይህንን ጉዳይ በተመለከተ ልባት ይሰጠዋል። ጋላታሳራዮች ያቀረቡትን 45 ሚሊዮን ዩሮ በአርሰናል ተቀባይነት ያገኛል ተብሎ አይታሰብም። ምላሹን እንከታተላለን። ከጋብርኤል ማርቲኔሊ ጋር በተያያዘም ማርቲኔሊ አርሰናል ለመልቀቅ ምንም አይነት ጫና እያሳደረ አይደለም። ነገር ግን አርሰናልን የሚለቅ ከሆነ ቅድሚያ የሚሰጠው በአውሮፓ ውስጥ ትልልቅ ክለቦችን መቀላቀል ነው። በተለይም ባየር ሙኒክ ገፍቶ የሚመጣ ከሆነ ሁኔታውን ጋብርኤል ማርቲኔሊ ያጠነዋል። ለማንኛውም ጋላታሳራይ 45 ሚሊዮን ዩሮ ለአርሰናል አቀርበዋል። አርሰናል ከጋላታሳራይ ለማርቲኔሊ ከቀረበለት ገንዘብ በተጨማሪ ሌላኛው የዝውውር ሂሳብ ይቀርብለታል ተብሎ የሚጠበቀው ለግራ እግር ተጫዋቹ የአማካኝ የስፍራው ተጫዋች ኢታን ዋኔሪ ነው። ከኢታን ዋኔሪ ጋር በተያዘ ውድ ቤተሰቦቻችን ትልቅ ገንዘብ ይፈልጋሉ በነገራችን ለአርሰናሎች። ለዚህም ተጫዋች የተጫዋቹ ፈላጊ ሞር የጣሊያን ክለቦች ናቸው። ከዛ ውጪ በአርሰናል በኩል ሽያጫቸው የሚጠበቁ በርካታ ተጫዋቾች የነ ጋብርኤል ጀሱስ ጭምር የመጠናቀቅ ዕድሉ አሁን ሰፍቷል። ምክንያቱም የናፖሊ የፊት መስመር ተጫዋች የነበረው ሮሜሎ ሉካኮ በይፋ ክለቡን ለቋል፣ ተረጋግጧል 100%። ስለዚህ እዚህም ዝውውር ላይ አዲስ ነገር ከሰሞኑ እንሰማበታለን ተብሎ ይጠበቃል። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ብሩኖ ጊማሬሽ የአርሰናልን ክፍተት እንደሚሞላ ይናገራል። የጉማሬሽ የአርሰናል ዝውውር ያነሳው የቀድሞ የማንቸስተር ዩናይትድ ሌጀንድ ስኮልስ በአርሰናል ነገሮች ለሱ ጥሩ የሚሆኑም ይመስለኛል ሲል ተናግሯል። ጉማሬሽ አርሰናልን በቴክኒክ የተሻለ ያደርገዋል ያለው ስኮልስ ምክንያቱም የቡድኑ አጨዋወት የሚቀይሩ አማካዮች ያስፈልጉት ነበር ብሏል። አርሰናል አምና ሊጉን ቢያሸንፍም የመሃል ሜዳ ጥምረቱ ስኬታማ አልነበረም የሚለው ፖል ስኮልስ አሁን ግን የብሩኖ ጊማሬሽ ወደ አርሰናል መምጣት አርሰናል ቤት ያለውን የመሃል ሜዳ ክፍተት ጥንቅቅ ያደርጋል ብሏል። አርሰናል ጠንካራ ቡድን ነበር፣ የፕሪሚየር ሊግ ሻምፒዮን ነበር። ሻምፒዮን በሆነ ማግስት ራሱን እያጠናከረ ያለበት መንገድ በጣም አስደናቂ ብሎታል። የጊማሬሽ ዝውውርን በብዙ አወድሶታል። ብሩኖ ጊማሬሽ በፕሪሚየር ሊጉ በጣም ልምድ ካላቸው አማካይ ስፍራ ክለቦች ተጫዋቾች ይጠቀሳል። በኒካስል በጣም ጥሩ ጊዜን ያሳልፈዋል። የሚቀጥለው የውድድር ዓመት ደግሞ በሚኬል አርቴታ ቡድን አርሰናል ቤት ትልቅ ግምት ከተሰጣቸው ተጫዋቾች ውስጥ ነው። ሜዳ ወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።